ነፃነት ወርቅነህ በትዳሩ ደስተኛ አልነበረም። ሰላም ውድ የዩቲዩብ ቻናል ቤተሰቦቻችን፣ ይህ ኮፊ ቲዩብ ነው። ኮፊ ቲዩብ የመዝናኛ ቻናላችን ነው። እነሆ ተጀምሯል። በዛሬው ዕለት በተወዳጁ አርቲስት ነፃነት ወርቅነህ ህልፈት እና ከዛ ጀርባ ስላሉ በርካታ መረጃዎች ወጥተዋል። እነዚህ መረጃዎች በሙሉ አፍረጥርጠን እናያቸዋለን። እነዚህን መረጃዎች በሙሉ ወደ እናንተ እናጋራለን። እውነት ለመናገር እንደ ኮፊ ቲዩብ እንደ ቻናላችን እንደዚህ አይነት መረጃዎችን ባላስተላልፍ እጅግ በጣም ደስ ይለኛል። ነገር ግን ደግሞ የሁሉም ጥያቄ ነው፣ ተከታዮችም ደግሞ መረጃዎችን እንዲያገኙ ከማሰብ የተነሳ እንደዚሁም ደግሞ የተሰማኝን ወንድማዊ ነገር ጣል ለማድረግ ያክል ሐሳቡን አንስቻለሁ። በዚህ ቪዲዮ መጨረሻ ላይ ሐሳባችንን ሼር እናደርጋለን። ነገር ግን በርካታ መረጃዎች በዚህ ቪዲዮ ውስጥ ተካተዋል። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ቻናላችንን ሰብስክራይብ በማድረግ ጀምሩ። ይመቻችሁ። ይህ ኮፊ ቲዩብ ነው። ኮፊ ቲዩብ። የአርቲስት ነፃነት ጉዳይ አሁንም በጣም በሚያሳዝን ሁኔታ ወደ ሚዲያ እየወጣ ለብዙዎች የሚዲያ ግብአት እየሆነ ይገኛል። ነፃነት ወርቅነህ በትዳሩ ደስተኛ አልነበረም። ይህ ንግግር የነፃነት ወርቅነህ እህት ንግግር ነው። የነፃነት ወርቅነህ ቤተሰቦች እህቱ ሚሚ ወርቅነህ ይህንን ብላለች። ነፃነት የዛሬ 4 ዓመት ወድቆ ሐኪም ቤት ሲሄድ ICMC ሆስፒታል የአንጀት መድማት ነው አሉኝ ብሎ ነበረ። አሜሪካ ጥሩ ሕክምና አለ። አሜሪካ ሄዶ ሚስቱ ቤት ውስጥ ወደቀብኛለች። አሜሪካ ያልተመቻቹለት ነገሮች ነበሩ። ከአሜሪካ የተመለሰው በጣም ከፍቶት ነው። ጉበቱ እንደታመመ የተነገረውም እዛው አሜሪካ እያለ ነበር። አሜሪካ ሀገር ከሚስቱ ጋር ተጋይተው ለኔ ደወለልኝ። ስመጣ የምናወራው ነገር አለ። ሲመጣ ስመለከተው በጣም ተቋቁሮ የሚያሳዝን ሆኖ ነው ያገኘሁት። ተመልሼ ወደ አሜሪካ አልሄድም አለኝ። በትዳሩ ደስተኛ አልነበረም። የሚስቱ እናት ከዚህ ሆና ነገር ታቃብላለች። አሜሪካ ሀገር ሚስቱ አትረዳውም ነበር። የራሷንና የልጆቿን ምግብ ሰርታ ነፃነት ራስ ተነስተ ስራ ብላ ትለው ነበር። ህንድ ሀገር ለሕክምና የሄደን ጊዜ ሚስቱ ደውላ ስለ ጤንነቱ ሳይሆን የምትጠይቀው ቤት ስለመግዛት ነበር የምታወራው። በየወሩ የሚልክልኝ $2000 አይበቃኝም አይጠቅመኝም ብላኛለች። አስናቀ የቀብሩ ዕለት ታገሰ ጋር ቀጠሮ ነበረ ሲል የሆነ የጀመሩት ፕሮጀክት ነበር የመሰለን፣ መጠጥ ቤት አልመሰለንም ነበር። ታስታውስ እንደሆነ ለቅሶ ላይ ታገስ ጋር እኮ ቀጠሮ ነበረ እነዚህ አይነት ነገር የቀብሩ ቀን አስናቀ መድረክ ላይ ሆኖ ሲያወራ ልክ በቃ የሆነ ስራ ፕሮጀክት ምናምን ነው የመሰለኝ እኔ እውነት ነገር። በኋላ ለካስ ታገስ የሚባለው ሌላ ነገር ነው። ምክንያቱም እኛ ተናግረናል። መጠጥ ቤት ነው። እዛ ነው በጣም የሚያሳልፉት። እውነተኛ ጓደኛ ማለት እኛው ስንመጣ ለእያንዳንዳቸው ጓደኞች ለነሉባክ ለሙሉ አንድ ቆርኪ መጠጥ እንደጠጣ ከእናንተ ጋር ነው የሚውለው ነገር እኔ ይመሰክራሉ። አደራችሁን ቆርኪ በቆርኪ ከአንድ ዓመት በኋላ ይቻላል፣ ችግር የለውም። ለ7 ወር በትክክል እንደተጠቀመ አውቃለሁ እኔ ተብሏል። ጓደኛ ማለት እኮ እኔ በፖሊስም ቢሆን አሳስባለሁ። እውነት እንደዚህ ሞደው ከሆነ ማለት ነው፣ እውነት ለሱ ህይወት የምሳሳለት ከሆነ ይሄን ነገር መከላከል ይቻል ነበር። ፌስቡክ ላይ እኮ ተጽፏል እኮ ማለት የዛሬ 3 ወር የሆነ ከመሞት 3 ወር በፊት አጠገባ ያላችሁ ብሎ ተጽፏል። አጠገቡ ያሉትን ማን ናቸው የነበሩት ማለት ነው። ገባ አንተ እኮ ይጣላሉ እርስ በርስ እኮ ራሱ ጓደኛሞች ራሱ የግጭት ነገር አለ እርስ በርስ ያሉት እርሱ የኔ ጓደኞች እኔ ጓደኛ የለኝም የሱ ጓደኞች ናቸው ነው የሚለው ነፂ ራሱ በቃ የሌለ ማለት ነው። ከፍተኛ ጠጭም መካከለኛ ጠጭም ብንም ጠጪ አንድ ላይ ላው ላይ የተከመረበት ማለት ነው። ሂሳቡን ግን የሚከፍለው እሱ ነው፣ ነፂ ነው የሚከፍለው። ይሄን እናውቃለን። እያንዳንዱ እዛ ውስጥም እኮ የሰፈራችን ልጆች አሉ። ኢንፎርሜሽን እያንዳንዱ እኔ ሄንከን ጠጣ እዚህ ቦታ ብዬ ጠይቄው አውቃለሁ። ከዛ ይሄን እኮ ሌላ ሰው ቢጠጣ አይነጉሽም ማለት ነው። እንዴ ለምን ትጣለህ ነፂ? እዛ ድረስ እኔ ልጄን ጥዬ ወንዴ ይሄር ነው እኮ አንተን ለማስታመም ነው ብዬው አለው። እንደዚህ ወቅሽው አውቃለሁ። እና ከጓደኞቹ ጋር ይጠጣ ነበር እያልሽ ነው? አዎ ይጠጣ ነበር። ይሄን አሁን 3 ዓመት እዚህ እንትን ራሱ አልመጣም። የሚገርም 3 ዓመት ጭቆ እንደነበር አውቃለሁ። ነሰብሊ ጋር ማለት ነው። እዛ ነበረ። ወደዚህ አሁን ታገስ ጋር እኮ እቺ ሊሞት 3 ወር ሲቀራት ነው የመጣው ወደዚህ ወደ ታገስ ምንድነው? ይቅርታ እኔ ታገስን ራሱ ያለውን ችግር አንተ የሱ ነፂ የሱን ችግር እንደሚፈታ ሁሉ የሱን ነገሮች ይዞት እንደሚፈታው ነግሮኛል። በመኪና ውስጥ
አስቀምጦኝ ብሎኛል። የሱን ችግር እንፈታ ነው የሚያዞረኝ። ስለዚህ መኪናዬን በዚህ አጋጣሚ ለአንድ ነገር ላውራ። ተኝቶ ነበረ ነፂ ሊሞት 1 ወር ሲቀረው ተኛ። ለ3 ቀን ሆስፒታል ለ5 ቀን ተኛ። ለ5 ቀን ኤግዛክትሊ ተኝቷልና በጤናው ጉዳይ ላይ ተዋወራን ከሴትዮዋ ጋር። እንዴት ነው ምናምን ስላት ከሴትዮዋ ጋር ማለት ከሚስቱ እናት ጋር። አዎ የሚስቱ እናት ወደ አክሱም ትሄድ ነበረ። በአጋጣሚ ደወለችልኝ። እንዴት ነው በቃ ልሂድና እኔ ጠዋት ምግብ ላብስልለት ብያልኩት። ምክንያቱም የልጁ የምግብ ችግር እንደሆነ ይሰማኛል። ምክንያቱም እኔ ለዛ ነው ምግብ የማበስልለት። ዘይቱም ሁሉንም ኦሊቭ ዘይት በቃ በመጠኑ የሚሆነው ለሱ የሚመቸውን ለሱ የሚስማማውን እንደበላ የማስመለስ ምናምን ነገር ስላለ እንደዛ ሲሆን እኔ የምሰራለት ነገር አያስመልሰው፣ በቃ ይስማማዋል። ሰው ደግሞ ልክ ስታስመልስ በህመሙ ሳይሆን የሚመስለው ጠጥተ ነው የሚመስለው። ይሄ ራሱ መገፋት በጣም ከባድ ህይወት ገጥሞታል ይሄ ልጅ። ለዛ ነው ያን ነገር ከቨር ለማድረግ ስል ነው ሳህኖች ታፐርዌሮች ገዝቼ በዛች ፈተፈታለሁ። በልቶ ከሄደ ማታ ደግሞ እንትን ብዬ መኪና ውስጥ ራሱ ፍሪጅ እንገዛለን ምናምን እለው ነበር ሁላ ማለት ነው። እና የዛኔ ተኛ። ከሷ ጋር አወራ። ለካ እሷ ደውላ ነፂ ሂድ ብለዋለች አስናቀን ማለት ነው። ከዛ ማነች ሂድ ያለችው? እናትየው ጋር። ከእናትየው ጋር ሂድ ስትለው እኔ ግን ትንሽ ሌሊት አሞት ነበረ ሲመላለስ ነበረ ሽንት ቤት ምናምን ብላው ደወለችለት። ስትደውልለት ከኔ ጋር ተደዋውለናል። አይ አንቺ ሂጂ በቃ ለበረከት ሂጂ እኔ እሄዳለሁ እሱ ጋር ሄጄ አይደብርሽም አይደል ላብስለት አልኳት። ሄጄ ላብስለት ኧረ አይደብረኝም ደስ ይለኛል አለች። እሺ ሄድኩኝ። እንዴት በቃ አሪፍ ተነስተን እንትን እያልን አስናቀ ደወለ። እኔ እኮ መኪና ከገዛ በኋላ ነው የራቀኝ ምናምን ሲለኝ አሁንም እውነተኛ ጓደኛ ከሆንክ እሱ ፊት አንተ ኋላ እየነዳ መኪና መግዛቱንማ በጣም ነው የወደድኩት። እንዴት እንደፈነጠዘ ብታይ መኪናውን ሲገዛ እኔ በጣም ነው ደስ ያለኝ። ገና ቤትም እንገዛለን እንደዚህ ብየው የዛኔ ተኛ ሆስፒታል መጣ። እኔ ነፂ እና እኔ አስናቀን ተደዋወልን አላወቀም። ነፂ ይዞት ተነስተው እምቢ አለኝ በኔ መኪና ሲለኝ እሱ አልፈለገም። በቃ መኪናው ማለት ውስጥ ማንኪያ ያለ ጭልፋ ያለ ብዙ ነገር አለው መኪና ውስጥ። በቃ እኛ የምንገናኝበት መኪና ውስጥ ቁጭ ብሎ ይበላል ይጠጣል እዛው በዋይፕሱ ጠራርጎ እንትናል ቤቱ ማለት ነው በቃ ለሱ መኪና። እና ምንድነው የሆነው? እሱ ታሞ ተኝቷል እዛ ጋር ታሞ ተኝቶ መኪናዋ ትንሽ ትንጠባጠብ ነበር። ብር የለውም ብያለሁ። የሆነ ልጅ ነው ብር እያመጣ የሚያበድረው። መኪናውን ወስዶ አስፈቱበት። ብር የሌለው አካውንቱ ስለተዘጋ ሰዎች ጋር ነበር ብር የሚቀመጠው። ሰዎች ጋር ነው። ስራ ደግሞ በጣም እያነጋገረ መጥቶ ነገ እንቀርጸዋለን ካምለሰት ጋር ራሱ አብሮቷል። የዛኔ የቴዲ አፎሚስ ማለት ነው። እና ምንድነው የሆነው? አስፈቱበት መኪናውን። እቺ ተንጠባጣለች። ከዛ በደብ ምክንያቱም ገንዘብ የለውም መታከም ትንሽ ይፈልግ ነበረ። በዛ ተነስቶ ነው እየወጣው። እንትን ብሏቸው አምጡ። አልሞትኩ እኔ ሳልሞት ለምን ታስፈታላችሁ? መኪና የገለብጠው ነበር እኮ አሉ። ሊገልብጥና ልሞት አለ። በቃ እሱ ተናደደባቸው። በዛ እንትን አለ ማለት ነው። ባለቤቱ የነፃነት ባለቤት ወይዘሮ ንጹህ አይ ቲንክ ስሟ ተሸፋፍና ነበረ። እንደዚህ ተሸፋፍና ነው የተቀመጠችው እና ከዛ ጋርም ተያይዞ በርካታ መረጃዎች ወጥተዋል። እስቲ መረጃውን በደንብ እንስማና ሀሳባችንን እንቀያየራለን። ፊቷ ተሸፍኖ ሀዘንተኞችን የምታሰናበትበት ሁኔታ ነበርና ብዙ ሰዎችን መነጋገር አድርጎት ነበር ማህበራዊ ሚዲያ ላይ። እንደዚህ ባለበት ሰዓት አንቺ እስከምትናገሪ ድረስ ሰው ጥያቄ ያነሳ ነበር። ልክ አንቺ ወጥተሽ አደባባይ ላይ ግን በጎ ነገር ስትመሰክሪ ቆመ። ለምንድን ነው በጎ ነገር የመሰረትሽው? በደንብ እስኪ መልሽልኝ። አዎ እኔ ኢቢኤስ ላይ ብቻ አይደለም የእሷን ጥሩ ነገር ልገነባ የፈለግኩት ማለት ነው። አሁን ምን አለ መሰለህ፣ እሱ በህይወት እያለ ልጆቹ ጋር ከልጆቹ ለራሱም አታቀራርበውም፣ አይፈልጉም እንደ ልጅ። አሁን እሱ ነው እንጂ ፍቅር የነበረው እነሱ አሁን ታሟል የሚባል ነገር ሲሆን ተደብቀህ ለልጆች ትደውላለህ፣ ለአባትህ ትደውላለህ፣ እንደ አበሻ ልጅ ማለት ነው። ግን ተጽዕኖ ይኑር ምን አይሆን ነገር እኔ ያልገባኝ ነገር አለና ልጆቹን በሱ አይን ማየት እፈልጋለሁ። ገባ? ያው ምንም ነገር ባላረግላቸውም እንደ ቤተሰብ እንዲያዩን እፈልግ ነበረ። ግን ያ ነገር የሚሆን አይደለም። አንደኛ ለዛ ነው እኔ ቤተክርስቲያን መድረክ ላይ ወጥቼ አዝናለች እቺ ልጅ ተዋት ብዬ ምስክር ሰጠው። ይዛኔ ማለት ነው ሰጥቼ ቤት ስንመለስ
ምንስ እናትየው እኔም እኮ መርሳ አጠጡ ምናምን የሚባል ነገር ሲመጣ የሆኑ አጠጡኝ የተባለ ወጣውና ብላ በቃ ወካባ ስትፈጥር አንቺም እኮ ሚስቲሽ እሷም ባለ ያሏትን ብትሰሚ አይ ዶንት ኬር አለች። አይ ዶንት ኬር ስትል ገረመኝ። እኔ ግን በሆን እንደ እናት ማለት ነው እኔ እንደ እናት ልጆች አሉኝ። እንደዚህ አይነት ሀሜት መቋቋም በጣም ከባድ ይመስለኛል። እኔ እንደ እናት አይቼው ነው ለሷ የወገንኩት እንደ እናት እንጂ ልጆቿን እንድታሳደግ እንድታገዝ ያልሽኝ ያለሽው አንደኛ እቺ ልጅ እውነትም ለመናገር ስኳር እኔ አሁን እዛ ለቅሶ ላይ ቀብረን እንደመጣን ነው ጎፈንድሚ እንዲዘጋጅ አረሳን ቀብር ነው መሰለኝ እንደውም አስኔጋ ተደውሎ ጎፈንድሚ እንዲዘጋጅ የሱን ስልክ ሰጣ ተደወለ ማለት ነው። ሲደወል አወራንበትና እና ከሞተም በኋላ እነዚህ ሰዎች አያርፉም እንዴ ብያለሁ። ምንድነው ነገሩ ብዬ ዘጋውባቸው ማለት ነው። ከዛ እሱ ምን አለ ሴትዮዋ ይሄን አሁን እኔ ያልኩትን ነገር ሰምቼው ነው። በእርግጥ ልጅቷ ስኳር በሽታ እንዳለባት ስትወስድ ምናምን አይቻለሁ እዛ ጋር ግን ያን ነገር አስተያይዞ ልጅ ሆና ነው ይሄ ልጅ ሆና የነበረ ታሪክ ነው። ልጅ ሆና ይሄ ምግሯ የሚያነከሰው ልጅ ሆና ነው። ያን አላቅም እሱን የመማት ባላቅም ግን እንደዛ ነው። ልጆቹም ይታመማሉ። ይሄን አሁን እንደዛ ለመካድ ብዬ ሳይሆን ያን ነገር እንዳለ ሆኖ ለልጆቹ ምንም ነገር ቢደረግላቸው ደስ ነው የሚለኝ። እውነት ለመናገር አሁንም ቀባላለሽ ደስ ነው ያለኝ። ሰው አሁንም እንትኑን ቢያደርግ ጥሩ ነው። ግን ያለው እዛ ጋር የነበረው እግዚአብሔር ለልጁ ያጋለጠለትን ነገር እኔ ነኝ ደፍኜ መልሼ ለሷ ህይወት እንዲሆናት ያደረኩት ማለት ነው። እንግዲህ በርካታ ነገሮችን እየሰማን ነው። ባለቤቱንም ያለውንም ነገር ከለቅሶ ጋርም በተገናኘ ሚዲያዎች ላይም ላለመታየት ያደረገችውንም ነገር ሌሎችንም መረጃዎች እየሰማን ነው። እስቲ ደግሞ ከአርቲስቱ ጓደኛ ወይም ደግሞ ከአርቲስት አስናቀ ንጉሴ ጋር ደግሞ የነበሩትንም ነገሮች ደግሞ እስቲ መረጃውን ሰምተን እንምጣና ደግሞ በደንብ ሀሳባችንን እንገልጻለን። አርቲስት ነፃነት ወርቅነህን በተከትሎ በህዝብ ዘንድ ከፍተኛ ስሜት ከፈጠሩት ክስተቶች አንዱ አስናቀ የተባለው አርቲስት የ29 ዓመታት የማይነጠል ጓደኛው መሆኑን በመግለጽ ያቀረበው የእንባና የሐዘን ትርክት ነው። ሆኖም የነፃነት እህት ሚሚና ወንድሙ ወንዴ በዩቲዩብ በሰጡት ቃለ ምልልስ ይህንን የማህበራዊ ሚዲያና የአደባባይ ጓደኝነት ትርክት እጅግ ሞጋጅ በሆነና ማስረጃን መሰረት ባደረገ መልኩ አፈራርሰውታል። ቤተሰቦቹ እንዳጋለጡት ከስሜት ቀስቃሹ የአስናቀ ንግግር ጀርባ ያለው እውነተኛ ጓደኝነት ሳይሆን አጥፊነትን ማጀብና የራስን ስም የማጉላት ፍላጎት ነው። ተዋናይ አስናቀ በቀብር ስነ ስርዓቱ ላይ በ29 ዓመታት ውስጥ ከአንድ ወር ውጪ ተለያይተን አናውቅም ማለቱ የብዙዎችን አንጀት በልቶ ነበረ። ነገር ግን የአርቲስት ነፃነት ወርቅነህ እህት ሚሚ ይህንን በአሃዝና በታሪክ ስትሞግተው የውሸቱን ስፋት ያሳያል። ነፃነት ያረፈው በ43 ዓመቱ ነው። ከዚያ ላይ 29 ዓመት ሲቀነስ ጓደኝነታቸው በ14 ዓመቱ እንደጀመረ ያሳያል። ነገር ግን ሚሚ እንደምትለው ነፃነት በ16 ዓመቱ የሳምባ ምች ታሞ ከአባቱ ጋር የነበረበት ጊዜ በአሜሪካ ለ2 ዓመት ከ7 ወራት የኖረበት ጊዜ እንዲሁም አስናቀ በስራ ምክንያት ሐረር የኖረባቸው ረጅም ዓመታት አሉ። እነዚህ ተጨባጭ የህይወት ውጣ ውረዶችና ርቀቶች እያሉ ከአንድ ወር ውጪ አልተለያየንም ብሎ መናገር የሐዘኑን መድረክ ለራስ ፕሮሞሽን ከመጠቀም የዘለለ ትርጉም እንደሌለው ቤተሰቦቹ በአጽንኦት ሞግተዋል። በዚህ ቃለ ምልልስ ውስጥ እጅግ አሳሳቢ ሆኖ ያየሁት ነገር ደግሞ የጓደኝነት እውነተኛ ትርጉም መፈተሹ ነው። ነፃነት ህንድ ታክሞ ሲመለስ ሐኪሞቹ በአንዲት የጠርሙስ ቆርኪ መጠን እንኳን አልኮል እንዳይወስድ ጥብቅ ማሳሰቢያ ሰጥተው ነበር ቤተሰቦቹ እንዳሉት። ይህን ደግሞ ቤተሰቦቹ ለአስናቀና ለሌሎች ጓደኞቹ በግልጽ አሳውቀዋል። የነፃነት ወንድም ሲናገር እውነተኛ ጓደኛ ማለት ጓደኛው ገደል ሲገባ አብሮ የሚገባ ሳይሆን ተጨቃጭቆም ቢሆን ከጥፋት የሚመልስ ነው በማለት የአስናቀን ጓደኝነት ሚዛን ላይ ያስቀምጠዋል። ነፃነት መጠጥ በማይገባው የጤና ቀውስ ውስጥ ሆኖ ሳለም እና አስናቀ ታገስ በተባለ መጠጥ ቤት ውስጥ አብረው ይጠጡ እንደነበርና ሂሳቡንም ነፃነት ይከፍል እንደነበር ቤተሰቦቹ አጋልጠዋል።
ከዚህም አሳዛኙ ነገር አስናቀ ራሱ በቀብሩ ዕለት ዛሬ ከታገስ ቤት ቀጠሮ ነበረን በማለት መመስከሩ ነው። ለህይወቱ አደገኛ የሆነን ነገር ሲያደርግ ከመከልከል ይልቅ አብሮ በመጠጣት የሚያጅብ ሰው እንዴት የ29 ዓመት አሳቢ ጓደኛ ሊባል ይችላል የሚለው የቤተሰቦች ጥያቄ ህብረተሰቡ ስለ ጓደኝነት ያለውን ብዥታ የሚያጠራ ነው። አስናቀ በቤተሰቡ ስብሰባ ላይ ከናንተ በላይ እኔ ነኝ ያዘንኩት፣ እኔ ነኝ የምጎዳው በማለት የሐዘኑም ዋና ባለቤት ለመሆን መሞከሩን ቤተሰቦቹ ክፉኛ እንዳስቀጣቸው በዚሁ ቃለ ምልልስ ላይ ተናግረዋል። ሆኖም ነጻነት በህይወት እያለ የነበረው እውነታ ለወንድሙ ለወንዴ አውጥቶ ነግሮት ነበረ። ብዙ ሰው በዙሪያ ቢኖርም እኔ ሰው የለኝም። ይህ አሳዛኝ ንግግር ነጻነት በጓደኞች ዘንድ የነበረውን የብቸኝነት ስሜትና የጓደኞቹን አስመሳይነት ራሱ ጠንቅቆ ያውቅ እንደነበር ያሳያል። በተጨማሪም አስናቀ በማህበራዊ ሚዲያ ላይ ነጻነት መኪና ከገዛ 1 ወር ከ15 ቀኑ ነው ከዚያ በፊት አልነበረም በማለት ያሰራጨው መረጃ የጎፈንድሚ የገንዘብ ማሰባሰቢያን ትርክት ለማጠናከር ሆን ተብሎ የተፈበረከ መሆኑን ቤተሰቦቹ አጋልጠዋል። እውነታው ግን ነጻነት መኪናውን ከገዛ 8 ወራት እንዳለፉት የውል ማስረጃዎች ያረጋግጣሉ። የሟችን ስምና ክብር ዝቅ አድርጎ ገንዘብ ለመሰብሰብ መሞከር ከእውነተኛ ጓደኝነት ይልቅ የጥቅምና የትርክት ፖለቲካ ማራመድ መሆኑን ቤተሰቦቹ በዚህ ቃለ ምልልስ ላይ ሲሞግቱ ሰምቻቸዋለሁ። የነጻነት ቤተሰቦች ያጋለጡት የአስናቀና መሰል ጓደኞች ታሪክ በማህበራዊ ሚዲያ አደባባይ ከሚታየው የሐዘን ትወና ጀርባ ያለውን አስደንጋጭ ግብዝነት ያሳያል። አንድን ሰው በህይወት እያለ ከጥፋቱ ሳይታደጉ አብሮ በመጠጣት ገደል እንዲገባ መንገዱን አመቻችቶ ሲሞት ግን ከኔ በላይ ማንም አላዘነም በማለት የአደባባይ ጀግና ለመሆን መሞከር የሞራል ኪሳራ መሆኑን ይህ የቤተሰቦቹ ምስክርነት በግልጽ ያሰምርበታል። ሰላም ውድ የዩቲዩብ ቻናል ቤተሰቦቻችን፣ እንግዲህ መረጃው ይሄ ብቻ አይደለም። ሰዓት ለመቆጠብ ያክል ነው። በርካታ ሚዲያዎች በርካታ መረጃዎች ሲንሸራሸሩ ነበረ። እንደ ኮፊ ቲዩብ ዛሬ ላይ ይሄንን ቪዲዮ ያነሳንበት ይሄኛው ወገን ልክ ነው፣ ይሄኛው ወገን ልክ አይደለም የሚል ፍርድ ለመስጠት አይደለም። ይሄንን ፍርድ መስጠትም አንችልም፣ ምክንያቱም ሁሉን የሚያውቅ ፈጣሪ ብቻ ነው። አይዶኖ በርካታ ጥያቄ የሚያስነሱ ጉዳዮች አሉ። እናንተ ጋርም ይሄ ጥያቄዎች ሊጋቡ እንደሚችሉ ይሰማኛል። ግን በሚዲያ ላይ ይህንን ሁላ ነገር ማውራት አስፈላጊ ነው ወይ የሚለው ጥያቄ ውስጥ ሊገባ የሚገባው ጉዳይ ነው። ምክንያቱም እንደተከበረ ሕዝብ ዘንድ ጉዳዩ የቤተሰብ እንደመሆኑ መጠን ቤተሰብ በውስጥ መስመር ሊጨርሰው ይገባ ነበረ። አይዶኖ ፍርድ መፍረድ አልችልም። ግንኙነቶቹ በአንደኛው ወገን ፍላጎት በሌላኛው ወገን ፍላጎት አለመኖርም ውስጥ ሊሆንም ይችላል። ነገር ግን ሕዝብ በጣም የሚያከብረው ውድ አርቲስት ነው። ይህንንም አርቲስት ደግሞ ከዚህ በኋላ እንደዚህ አይነት ነገሮችን እያነሱ በዚህ እንዲወጡ ምናምን መባባሉ ሚዛናዊ አይመስለኝም። ስለዚህ በውስጥ ቢያልቅ ይሄ መልካም ነበረ። ነገር ግን ሁሉንም ነገር ደግሞ ፈጣሪ ያስተካክሏል ብዬ አስባለሁኝ። ምክንያቱም የእውነት ፀሐይ አትቀርም፣ ሊነጋ ሲል ይጨልማል፣ ድፍርሱም ይጠራል፣ የንጋት ጀንበርም ጣረን ይከተላል እንዲሉ አበው እንግዲህ ጣረን የሚከተሉ እውነቶች ይመጣሉ። እውነትና ንጋት እያደር ይወጣሉ። እስከዛው ድረስ ግን እኛ ምንም መፍረድ አይገባንም፣ አንፈርድም። ነገር ግን እርስ በእርስ የምትተዋወቁ ሰዎች ስፔሻሊ ደግሞ ስህተቱ ማጋር እንዳለ የምታውቁ ሰዎች እናንተው ወደ ሚዲያ ሳይመለስ ነገሩን እንድትፈቱት ሰጀስት እናደርጋለን። ይህ ኮፊ ቲዩብ ነው። መልካም ምሽት ይሁንላችሁ። ሰላም።